ሰላም አድማጮች እንደምን አላችሁ? የተለያዩ ጉዳዮችን ዳግም ልናነሳ ነው። ቤስት ስፖርት ኢትዮጵያ ቻናል ላይ ትገኛላችሁ። አስቀድመን ምን ጉዳዮች ላይ ቆየት እንደምንል እንንገራችሁ። ዝውውሮች ላይ ማንቸስተር ዩናይትድ የጆሹዋ ዘርኬዝን ሽያጭ በደንብ እየተከታተለ ይገኛል። የማርከስ ራሽፈርድ ቆይታ ዩናይትድ ሌላ ሂር ዊ ጎ የተባለለትን ዝውውር አጠናቋል። ከስዋንሴ ሲቲ ግብ ጠባቂ ያስፈርማል። የራፋኤል ሊያው ጉዳይ ይነሳል። ከአርሰናል ጋር በተያያዘ በዋነኝነት የቪኒ ጁኒየርን ጉዳይ እናነሳለን። ሌሎች ተጨማሪ ተያያዥ ጉዳዮችም አሉ። ከቸልሲ ጋር በተያያዘ ስለሚለቁ አሁንም ስለሚመጡ ተጫዋቾች ብዙ እየተባለ ይገኛል። በተለይ ደግሞ ቸልሲ ቤት ያልተጠበቁ ስሞችን 35 ዓመትና 36 ዓመት የሆናቸው ሁለት ተጫዋቾች ወደ ቸልሲ ሊመጡ እንደሆነ እየሰማን እንገኛለን። በጣም አነጋጋሪ ሆኗል። የሊቨርፑልና የብራድሊ ባርኮላ ጉዳይ። ከዛ በተጨማሪም ከዚህ በፊት በትልቅ ደረጃ ሊነሳ የሚችል ዝውውሮች መካከል አንደኛው የተባለው የዳኒ ዌልቤክ ጉዳይ ነው። በትልቅ ክለቦች ሲፈለግ ነበር። አሁን ዳግም ወደ ሌላ ትልቅ ቡድን ሊሸጋገር ይችላል ተብሏል። ለሁሉም ሌሎች ተያያዥ ጉዳዮችን እያነሳን እንቆያለን። አብራችሁን ቆዩ። መልእክቶቻችሁን ጻፉልን። አንድ ጥያቄ ለእናንተ አስቀድሜ ላቅርብላችሁ። ወደ በኋላ ላይ በደንብ በስፋት የምንመለከተው ነው። ለአርሰናል፣ ለቼልሲ፣ ለማንቸስተር ዩናይትድ በፕሪሚየር ሊግ ላይ የተጫወተ ተጫዋች የምታስታውሱት ካለ እስቲ ስሙን ጻፉልን። እኛ ደግሞ ወደ በኋላ ላይ ምላሹን እንሰጣችኋለን። በቀጥታ ወደ ጉዳዮቻችን አልፈናል። በተለይ ደግሞ የቸልሲን አስደናቂ ስሞች እናነሳለን። ቸልሲ ሁለት ተጫዋቾችን ለማስፈረም በሰበር ዜና በተለያዩ ብዙሃን መገናኛዎች ማምሻውን በርካታ ዘገባዎችን ተመልክተናል። አንደኛው አማካኝ ስፍራ ላይ ልምድ ያለው በእንግሊዝ ብሔራዊ ቡድን በሊቨርፑል በሰንደርላንድ ለዓመታት የተመለከትነው ተጫዋች ነው። ጆርዳን ሄንደርሰን 36 ዓመቱ ላይ ይገኛል። ለአንድ ዓመት ቢያንስ ወደ ቸልሲ መጥቶ መጫወት ይችላል። በነፃ ዝውውር ቸልሲ ይህንን ተጫዋች ለማስፈረም አሰልጣኝ ቻቪ አሎንሶ ፍላጎት እያሳየ ይገኛል። ጆርዳን ሄንደርሰን ወደ ሊቨርፑል ለቆ ወደ ሳውዲ አረቢያ አልኢትፋቅ ከሄደ በኋላ በጣም መነጋገሪያ ሆኖ ነበረ። ብዙ ትችቶችንም ሲያስተናግድ እንደነበር እናስታውሳለን። ከዛ በኋላ ነገሮች ቀለል ብለውለት ወደ አያክስ አምስተርዳም ወደ እንግሊዝ ብሔራዊ ቡድንም ተመልሰው በብሬንትፎርድም ሲጫወት ተመልክተናል። አሁን በአንድ ዓመት ውል ወደ ቸልሲ ወደ ስታንፈርድ ብሪጅ ሊመጣ ይችላል የሚለው ጉዳይ በጣም አነጋጋሪ ሆኖ እየተመለከት ነው እንገኛለን። መለስ ብለን ወደ በኋላ ላይ የዚህን ተጫዋች ጉዳይ የምናነሳን የሚሆነው ማንቸስተር ዩናይትድ ግብ ጠባቂ ያስፈርመዋል። ሂር ዊ ጎ የተባለለት ዝውውር ነው። ይህ ኬት ማርጌትሰን ይባላል። የግብ ጠባቂ በጣም ወጣት ተጫዋች ነው። ለማንቸስተር ዩናይትድ ለረጅም ጊዜ ያገለግላል ተብሎ የሚጠበቅ አይነት የታዳጊ ተጫዋች ነው። በጣም ታለንትድ የተባለ ወጣት ግብ ጠባቂ ነው። ከስዋንሴ ሲቲ ነው ማንቸስተር ዩናይትድ ይህንን ግብ ጠባቂ ማስፈረሙ ይፋ የተደረገው። ከዩናይትድ ጋር በተያዘ ሌላኛው ጉዳይ በግራ መስመር ቦታ ላይ ዩናይትድ እንደ ሌሎች ክለቦች የሚፈልጋቸው ተጫዋቾች እንዳሉ ይታወቃል። በአጥቂ ስፍራ ላይም በተለይ ደግሞ የቤንያሚን ሼሽኮን አጣማሪ ይፈልጋል። እነዚህ ጉዳዮች በዋነኝነት ለረጅም ጊዜ የሚነሱ ናቸው። ነገር ግን አሁን የጆሹዋ ዘርኬዝ ጉዳይ በተለይ ደግሞ የቤንያሚን ሼሽኮ መምጣት በኋላ ከጉዳቱ አገግሟል። ጆሹዋ ዘርኬዝ ደግሞ በዩቬንቱስ በጥብቅ እየተፈለገ ይገኛል። ዩቬንቱስ ለማንቸስተር ዩናይትድ ጥያቄ ስለማቅረቡ ንግግሮችም እየተደረጉ እንዳለ እነ ኮነር የተባለ አንድ ጋዜጠኛ ይዞት የወጣው ዘገባ ያሳያል። 5 ዓመቱ ላይ ይገኛል። የዘርኬዝ ጉዳይ በተለይ ዩቬንቱስ አስቀድሞ በውሰቱል ከዛ በኋላ ደግሞ በአማራጭነት በ30 ሚሊዮን ፓውንድ ተጫዋቹን ለማስፈረም ኔዘርላንዳዊ አጥቂ ለማስፈረም ፍላጎት ያሳየበት ነው። ድርድሩ በምን ይቀጥላል? ማንቸስተር ዩናይትድ ምን አይነት አስገዳጅ አንቀጾችን ሊያካትት ይችላል? ዩናይትዶች ተጫዋቹ ቢለቅ ያን ያክል ችግር የለባቸውም። ጥሩ ታለንት አለው። ለፕሪሚየር ሊግ ግን ይሆናል ወይ? የተጫዋች ጥሩ አቅም እንዳለው ግንዛቤው ቢኖራቸው ብዙ ክለቦች፣ ነገር ግን ለፕሪሚየር ሊግ አጫወት ይሆናል ወይ የሚለው በዋነኝነት የሚነሳ ትልቁ ጥያቄ ነው። ሌሎችም ከዩናይትድ ጋር በተያዘ የሚነሱ ተጨማሪ ዝርዝር ጉዳዮች አሉ፣ እንመለስበታለን። ማርክ ኩኩሪያ ለቸልሲ ደጋፊዎች የስንብት ቃሉን በማህበራዊ ትስስር ገጾች አስፍሯል። እነ ሪስ ጀምስ፣ እነ ትሬቨር ሻሎቫ
እንዲሁ መልእክታቸውን ልከውለታል። ለቸልሲ ደጋፊዎች እንግዲህ ለንደን ሁል ጊዜ የኔ ቤት ነው የሚል ሀሳቡን ሰጥቷልና ሁሌም በህይወቴ ታሪክ ውስጥ ሁሌም ቸልሲዎች አላቸው ብሏል። የዩሮፒያን ኮንፈረንስ ሊግ የፊፋን የዓለም ክለቦች ዋንጫን ከእናንተ ጋር አሳክቻለሁ፣ መቼም የምዘነጋው ወቅት አይደለም በሚል ያሰጠው አስተያየት አለ። ወደ ሪያል ማድሪድ ዝውውሩን ማጠናቀቁ አስቀድሞ ይታወቃል። ከአርሰናል ጋር በተያዘ ፍሎሪያን ፕሎተንበርግ አንድ ዘገባ ይዞ ወጥቷል። ሌሊት ላይ የተመለከትኩት መረጃ ነው። ይህ ዘገባ ሪያል ማድሪድ ለቪኒ ጁኒየር የካውንተር ኦፈሮችን ማቅረቡን የሚያሳይ ዘገባ ነው ይዞ ወጥቷል። ካውንተር ኦፈር ማለት በተለይ አርሰናል ፍላጎቶች አሉት፣ ነገር ግን ያንን የአርሰናልን ፍላጎቶች በተገቢ መንገድ ሊመለስ የሚችል ሌላ ካውንተር ኦፈር ይዞ መቅረቡን የሚያሳይ ዘገባ ነው ይዞ የወጣው። ለተጫዋቹ ካምፕ እንዲሁም ለሮክ ኔሽን ተደራዳሪዎች የኦፈር ተልኮላቸዋል። በቀጣይ ቀናት ምናልባት ነገ ወይም ዛሬ ምላሽ ይሰጡበታል ተብሎ የሚጠበቅ ጉዳይ ነው። ሪያል ማድሪድ ተጫዋቹ በክለቡ እንዲቆይ ይፈልጋል። ብዙዎቻችሁ ቪኒ ወደ አርሰናል አይመጣም ብላችሁ መልእክቶቻችሁን እየላካችሁልን ትገኛላችሁ። ለምን ላይመጣ ይችላል፣ ለምን አይሳካም የሚለውን በዋነኝነት ግን አታነሱም። ለምሳሌ ሪያል ማድሪድ ፍላጎቶች አሉት። የሪያል ማድሪድ ተጫዋቹን የማቆየት ፍላጎት አሁን የጀመረ አይደለም። በረጅም ጊዜ 2 ዓመት በላይ ሆኗቸዋል ሁለቱ ክለቡና ተጫዋቹ ሲደራደሩ። ነገር ግን ከላን ኤምባፔ ከመጣ በኋላ በተለይ ደግሞ የሱ ትልቅ ደሞዝ ቪኒ ጁኒየር አንዳንድ ጊዜ ክለቦች ላይ የሚፈጠር ጉዳይ ነው። እንደ እገሌ ከፈለኝ በሱ ደረጃ የክፍያ ዋጋዬ መሆን አለበት የሚሉ ሀሳቦችን ያነሳሉና አርሰናልም ኦፈር ለማድረግ ተዘጋጅቷል። የቪኒ ጁኒየርን ካምፕ የሮክ ኔሽን ተደራዳሪዎችን ድምጽ ብቻ ነው አርሰናል እየጠበቀ ያለው። ለተጫዋቹ ፋይናንሻሊ ተዘጋጅቷል። በእርግጥ አንዳንድ ከጀርባ ሊነሱ የሚችሉ ጉዳዮች አሉ። አርሰናል እንዴት ነው ይህንን ድል ፐርሲዩት ለማድረግ ቪኒ ጁኒየርን ለማስፈረም እንቅስቃሴ እያደረገ ያለው የሚለውን እንመልከት። ይህ ዝውውር ወደ አርሰናል ቢመጣ በአርሰናል ታሪክ ብቻ አይደለም፣ በፕሪሚየር ሊግ ታሪክ ከሚጠቀሱ ትልቅ ዝውውሮች መካከል የሚጠቀስ ነው። ለምሳሌ እነ ክርስቲያኖ ሮናልዶ፣ ሊዮኔል ሜሲ በጣም ፕራይም ታይማቸው ላይ ያሉ ወደ ሊጉ እንደ ማምጣት አይነት የሚቆጠር በጣም ትልቅ ድል የሚመዘገብበት ዝውውር ነው ብሎ ማንሳት ይቻላል። ለሊጉም ትልቅ ጭማሮ እንደሚሆን ይታወቃል። ነገር ግን አርሰናል ፋይናንሻሊ ዝግጁ ነው ወይ ብንል አሁ ዝግጁ ነው። ነገር ግን ዝም ብሎ ሊያፈሰው የሚችለው ገንዘብ አይደለም። ይህን ዝውውር ጭራሽ መሳሳት የለበትም። ምን ያክል ወጪ ያስወጣል የሚለውን እንመልከት። ለምሳሌ ለዴክላን ራይስ 105 ሚሊዮን ፓውንድ 2023 ክረምት ላይ ከፍሎ እንደነበር ይታወቃል። አሁን በትራንስፈር ማርኬት ቫልዩ መሰረት ካለው ውል አንጻር 120 ሚሊዮን ፓውንድ ይገመታል። ሪያል ማድሪድ 130-140 ሚሊዮን ፓውንድ እንኳን ተደራድሮ ቢቀበል ከዛ በኋላ የተጫዋቹ ደሞዝ በአመት ቢያንስ 26-30 ሚሊዮን ፓውንድ ሊደርስ ይችላል። ያንን ክፍያ ደግሞ በ5 ዓመት ብናሰላው 250 ወደ ከመቶ በላይ ሚሊዮን ፓውንድ ሊደርስ ይችላል። በ5 ዓመት የተጫዋቹ አጠቃላይ 120 ሚሊዮን ፓውንድ ሊደርስ ይችላል። አጠቃላይ የደሞዝ ክፍያው ማለት ነውና የተጫዋቹ አጠቃላይ ክፍያ የሚወጣበት ዋጋው 250 ሚሊዮን ፓውንድ ሊደርስ ይችላል። አርሰናልን በ5 ዓመታት የሚያስወጣው በአሞርታይዜሽን በኢንስቶልመንት የሚከፈሉ አከፋፈል ሂደቶችም አርሰናል ሲከተል ብዙ የተለዩ ነገሮችን ይዞ ሊመጣ ይችላል። ነገር ግን አርሰናል ዝም ብሎ ስፔንድ የሚያደርገው ዝም ብሎ ከኪሱ አውጥቶ ፈሳስ የሚያደርገው ገንዘብ ላይኖረው ይችላል። ነገር ግን በተለያዩ አማራጮች ይህንን በሚቀጥሉት 5 ዓመታት ውስጥ ሊያንቀሳቀስ ይችላል። በክረምቱ የሸጣቸው ተጫዋቾች መካከል ጃኮቭ ኪቪየር በቋሚነት ወጥቷል። ሊያንድሮ ትሮሳር 30 ሚሊዮን ፓውንድ አጠቃላይ ከጃኮቭ ኪቪየር እና ከሊያንድሮ ትሮሳር ዝውውር አርሰናል አግኝቷል። ክሪስቶስ ዞሊስን ደግሞ በ34 ሚሊዮን ፓውንድ አምጥቷል። ለፒየሮ ኤንካፔ የከፈለው ክፍያ አለ። አጠቃላይ 70 ሚሊዮን ፓውንድ ወጪ አድርጎ 30 ሚሊዮን ፓውንድ ገቢ ያስገኝቷል። ወይም ደግሞ ፒየሮ ኤንካፔን ሲከፍል የክሪስቶስ ዞሊስም ዝውውር ሲጠናቀቅ በአጠቃላይ 70 ሚሊዮን ፓውንድ አካባቢ ነው ወጪ ያደረገውና እንደ አጠቃላይ ጥሩ ዝውውር ይሆናል። ያ የሚያጠራጥር አይደለም። ነገር ግን አንዳንድ አስገራሚ ጉዳዮችንም ሰምተናል። ብዙሃን መገናኞቹ እንደተለያዩ መጠን የተለያዩ ዘገባዎችን እንመለከታለን። ለምሳሌ ቪኒ ጁኒየር ልምምድ አልሰራም ወይም በልምምድ ላይ አልገኝም፣ መጀመሪያ የቆይታ ነገር ይለይለት ብሎ በባሌባስ የልምምድ ማዕከል ብራዚላዊ ኢንተርናሽናል ትናንትና ሰኞ
መገኘት ነበረበት፣ ነገር ግን አልተገኘም የሚሉ ዘገባዎችን ተመልክተናል። የቪኒ ጁኒየር ጉዳይ በዚህ ብቻ የሚያበቃ አይደለም። በቀጣይ እንግዲህ በበርናባው የሚኖረውን ቆይታ ለመለየት የሪያል ማድሪድ፣ የአርሰናል፣ የቪኒ ጁኒየር ጉዳይ በቀጣይ ቀናት በደንብ የሚለይለት ጉዳይ እንደሆነ ማንሳት ይቻላል። የቸልሲ መረጃዎች ላንሳላችሁ። ከቸልሲ ጋር በተያያዘ በተለይ ደግሞ አጥቂ ስፍራ ላይ ቅድም በሚያስገርም ሁኔታ የጆርዳን ኤንደርሰንን ጉዳይ አንስቼላችኋለሁ። አጥቂ ስፍራ ላይ ደግሞ በዋነኝነት ኤማኑኤል ሜጋ፣ ኒኮላስ ጃክሰን፣ ዴላፕ፣ ማርክ ጉይ አይነት ተጫዋቾች አሉ። ከነዚህ በተጨማሪ ግን ሌሎችም ሊመጡ የሚችሉ ተጫዋቾች አሉ። አንደኛው ተጫዋች ደግሞ 35 ዓመቱ ላይ የሚገኘው ባለፉት ዓመታት ላይ የሚገርም ድንቅ ብቃትን እያሳየ በፕሪሚየር ሊጉ ላይ በብዙ አሰልጣኞች ምን አይነት እየጣፈጠ የመጣ ተጫዋች ነው፣ በአመት ዓመት ብቃቱን በደንብ እያሳደገ የሚገርም አይነት ታለንት ላይ የሚገኝ ተጫዋች ነው ብለው ምስክርነትን የሚሰጡለት ተጫዋች አለ። የተጫዋች የቀድሞ የማንቸስተር ዩናይትድ የተጫዋች የቀድሞ የአርሰናል ተጫዋች ዳኒ ዌልቤክ ነው። ለቸልሲ ምን ይዞ ይመጣል? ጎሎችን በቻናሎች ላይ ሩጫዎችን፣ ከዛ በተጨማሪ እንዴት መጫወት እንዳለበት የሚያውቅ አውቱ ነው ኖሃው ያለው በደንብ በፕሪሚየር ሊግ ላይ ልምድ ያለው ተጫዋች ነውና ቸልሲ በእርግጥ የፕሪሚየር ሊግ ኤክስፒሪየንስ ያላቸውን ተጫዋቾች ማምጣት ይፈልጋል። አሁን በጣም በቢሊየን ፓውንዶች ፈሰስ ካደረገ በኋላ የቸልሲ ክለብ አዳዲሶቹ ባለቤቶች በህዳድ እግባህሌ እንዲሁም ክሊር ላይ ካፒታል ስር የበለጠ ነገሮችን መረዳት ጀምሯል። በወጣቶች ብቻ ቡድኖች እንደማይገነቡ፣ በወጣት ታለንቶች ብቻ ቡድኖች እንደማይሰሩ፣ ከዛ ውጪ ልምድ ያላቸው ቡድኑን የሚመሩ ምሳሌ የሚሆኑ ተጫዋቾችም እንደሚያስፈልጉት የተገነዘበ ይመስላል። በብራይተን ኦቭ አልቢዮን ባለፉት 2 ዓመታት የ2024/25 ላይ 10 የፕሪሚየር ሊግ ግቦችን ከዛ በኋላ 2025/26 የውድድር ዘመን ላይ ደግሞ 13 ግቦችን አስቆጥሮ አጠናቋል። እንዳጠቃላይ ግን እንደኔ ጥያቄዎች አሉ። የኒኮላስ ጃክሰን ሚና ምን ሊሆን ይችላል? የዳኒ ዌልቤክ ሚና ኒኮላስ ጃክሰን ሊወጣ አይችልም ወይ? ኒኮላስ ጃክሰን በአመት 10 ግቦችን 15 ግቦችን ያስቆጥራል። ከዛ በተለየ ዳኒ ዌልቤክ ሊጨምረው የሚችለው ነገር ምንድነው የሚለው የልምድ ጉዳይ ሊነሳ ይችላል። እንዳጠቃላይ ደግሞ ለምሳሌ ፋቪያን ሃርዝለር ተጫዋቹን ሲያደናንቁት የሚሰጡት አስተያየት አለ። በጣም ግብ ማስቆጠር ብቻ አይደለም፣ በሚገርም ሁኔታ ኮኔክሽኑ የቡድን ተጫዋቾቹ በደንብ እንዲያድጉ ብዙ ግቦችን እንዲያስቆጥሩ ያስችላል። ያንን ደግሞ በቸልሲ ቤት ይፈልጋል። ለምሳሌ ሞርጋን ሮጀርስ፣ ከዛ በተጨማሪም ኮል ፓልመር፣ ሌሎችም ኔቶ አይነት ተጫዋቾች፣ ጃኦ ፔድሮ አይነት ተጫዋቾች አሉ። በቸልሲ ማጥቃቱን የሚያሰለጡ ዊሊያም ኤስታቪዮ አይነት ተጫዋቾች የበለጠ ፍሬያማ እንዲሆኑ ብዙ ግቦች እንዲያስቆጥሩ የተጫዋቹ ሚና ከፍ ብሎ ይቀመጣል ተብሎ ይጠበቃል። በጣም በብራይተን ከጃኦ ፔድሮ ጋር የሚገርም ጥምረት ነበራቸው። በቸልሲ ደግሞታል ወይ? ተጫዋቹ የሚመጣ ከሆነ በግል ጥቅም ላይ ተስማምቷል። ሁለቱ ክለቦች ድርድር ብቻ ይቀራቸዋል የሚሉ ዘገባዎችንም ተመልክተናል። እንዴት ተመለከታችሁት? የቸልሲ ደጋፊዎች በተለይ የዳኒ ዌልቤክን ዝውውር ቸልሲ አስቀድሞ እንደምታውቁት የቀድሞ አርሰናል ተጫዋችን ግራኒት ዣካን ለማስፈረም ሙከራ አድርገው ነበር። ልምድ ይፈልጋል ቡድን ውስጥ በሚለው ጉዳይ ላይ ብዙ የቸልሲ ሰዎች የተስማሙ ይመስላል። ለሁሉም እነዚህ በቸልሲ ዋነኛ ጉዳዮች ናቸው። ከዛ ውጭ ግን ኤማኑኤል ሜጋ በአንዳንድ ዘገባዎች ላይ እነ ፋብሪዚዮ ሮማኖ፣ ሌሎችም ብዙ መገናኛዎች ላይ እነ ቶክ ስፖርት ኤማኑኤል ሜጋን መልቀቅ አይፈልግም ይላሉ። ሌሎች ብዙ መገናኛዎች ላይ ደግሞ ኤማኑኤል ሜጋ የማይሸጥ ተጫዋች አይደለም፣ ኒኮላስ ጃክሰን፣ ዴላፕ በሙሉ ሊሸጡ ይችላሉ ተብሏል። ከአስቶን ቪላ ጋር በተያዘ ድርድር እያደረገ ይገኛል። ከኒኮላስ ጃክሰን ጋርም ከዋናው የክለቡ ባለቤት ጋር ከቸልሲ ጋርም ድርድር እያደረጉ ተጫዋቹ ማምጣት እንደሚፈልጉ እየተመለከተን እንገኛለን። ለሁሉም በቸልሲ ቤት በዋነኝነት እነዚህን አስገራሚ የዝውውር ዜናዎች ተመልክተናል። መለስ ብለን የምናነሳቸው ተጨማሪ ጉዳዮች ይኖራሉ። ከዛ ውጪ ግን የፕሪሚየር ሊጉ የ2025/26 የውድድር ዘመን ተጠናቆ 2026/27 የውድድር ዘመን ሲጀምር አዳዲስ ህጎች ይጠበቃሉ። አንዳንዶቹን አጭር አድርጌ ልንገራችሁ። ለምሳሌ በአስገራሚ ሁኔታ ማምሻውን ከሰማናቸው ሰበር መረጃዎች መካከል ለምሳሌ ባለፈው ዓመት ሊድስና የማንቸስተር ሲቲ ጨዋታ ላይ ማንቸስተር ሲቲ 3-2 ያሸነፈበት ጨዋታ አለ። ማንቸስተር ሲቲ 2-0 እየተመራ ነበር። በዛ አጋጣሚ ዶናሩማ
እንደተጎዳ አስመስሎ ይወድቃል። ያንን አጋጣሚ ደግሞ ፔፕ ጋርዲዮላ ተጫዋቾቹን ሰብስቦ ምክር ይሰጣል፣ ጨዋታቸውን ይቀይራሉ። ሲቲም 3-2 ጨዋታውን አሸንፎ ይወጣልና በወቅቱ ዳንኤል ፋርክ የሊድሱ አሰልጣኝ በጣም ተበሳይተው ነበር። አጋጣሚውን በደንብ ታስታውሱታላችሁ ብዬ አስባለሁና ይህንን አጋጣሚ ያነሳሁት ያለ ምክንያት አይደለም። ግብ ጠባቂዎች ተጎዳም ብለው የሕክምና ባለሙያዎች ወደ ሜዳ ገብተው ሕክምና በሚያደርጉላቸው ሰዓት ላይ ለምሳሌ አሁን በዓለም ዋንጫው ላይ የተተገበረ ነገር ነበር። ተጫዋቾች ተጎድተው በሚወጡ በተሳትና ሕክምና ምርመራ በሚደረግላቸው ሰዓት ላይ ሕክምናም እርዳታ ሲያገኙ 1 ደቂቃ በውጪ ቆይተው ይገባሉ። ግብ ጠባቂዎችን ግን 1 ደቂቃ ውጪ አውጥቶ ማቆየት የሚቻል አይደለምና አሁን ምን ሊደረግ ታስቧል? በፕሪሚየር ሊግ ላይ የአውትፊልድ ተጫዋቾች ወይም ደግሞ ግብ ጠባቂው የሕክምና እርዳታ የሚደረግለት ከሆነ አሰልጣኙ አንድ ተጫዋች ይመርጣሉ። ለምሳሌ አርሰናል ቤት ምሳሌ እንውሰድ። ሚኬል አርቴታ ይነሳና ዴቪድ ራያ ጉዳት አጋጥሞት ሕክምና እርዳታ የሚደረግለት ከሆነ ዴቪድ ራያ ሕክምናውን ከጨረሰ በኋላ ለ1 ደቂቃ አንድ ተጫዋች ያስወጣል። ቡካዮ ሳካን ሊመርጥ ይችላል፣ ወይም ደግሞ ዴክላን ራይስ ሊመርጥ ይችላል፣ ወይም ዊሊያም ሳሊባን የሆነ አይነት ተጫዋች ሊመርጥ ይችላልና ፔሮ ኤንካፔ ካለ ፔሮ ኤንካፔን መርጦ 1 ደቂቃ ወደ ውጭ ወጥቶ ከ1 ደቂቃዎች በኋላ ወደ ሜዳ ይመለሳል። ጨዋታው ይቀጥላል። በአርሰናል በ10 ተጫዋች ማለት ነውና እንደዚህ አይነት ህጎች ይተገበራሉ። ለምሳሌ በአውስትራሊያ ኤሊግ ላይ ደግሞ እንዲተገበር የተፈለገው በ1 ደቂቃው ላይ የሚወጣው የቡድኑ አምበል እንዲሆን ተወስኗል። ሌላ አጨቃጫቂ ነው። ለምሳሌ ማንቸስተር ዩናይትድ ቤት ብንሄድ የቡድኑ አምበል ብሩኖ ፈርናንዴዝ 1 ደቂቃ እንዲወጣ ይደረጋል። ወይም በአርሰናል ቤት የማርቲን ኦዴጋርድ፣ በቸልሲ ቤትም ሪስ ጄምስ ወይም ኤንዞ ፈርናንዴዝ አምበል ከሆነ 1 ደቂቃ እንዲወጡ ይደረጋልና በጣም አነጋጋሪ ጉዳይ ይመስላል። ሌሎች ህጎች ግን እንደተጠበቁ ናቸው። ለምሳሌ 5 ሰከንድ ይቆጠርና የእጁር ወራ የማይጠናቀቅ ከሆነ 5 ቆጥሮ ዳኛው በተቃራኒ ይሰጣል። የመልስ ምቶች በተመሳሳይ ከዛ በተጨማሪም ተቀይረው የሚወጡ ተጫዋቾች በ10 ሰከንድ ውስጥ ሜዳውን ለቀው እንዲወጡ እነዚህ ማሻሻዎች ይተገበራሉ ተብሏል። በጣም አነጋጋሪ ህጎችን የሰማ ነው። ዩናይትድን የተመለከተ ሌላኛው ጉዳይ አንዲ ሚተን የቢቢሲ ጋዜጠኛን ይዞት የወጣው ዘገባ ፌብሩዋሪ ላይ አንድ ነገር አነሳ ነበር ይላል። ፌብሩዋሪ ማርች ላይ ማርከስ ራሽፎርድ ወደ ማንቸስተር ዩናይትድ የመመለስ ምን ያክል እድል አለው ብላችሁ ስትጠይቁ 5-10% ብለን እንናገር ነበር። አሁን ግን ማርከስ ራሽፎርድ በማንቸስተር ዩናይትድ የመጫወት እድሉ 80% ደርሷል። ከዩናይትድ የመልቀቅ እድሉ 20% ብቻ ነው የሚል ሀሳቡን አንስቷል። በዚህ ጉዳይ ላይ ደግሞ የራፋኤል ሊያው ጉዳይ እየተነሳ ይገኛል። በማንቸስተር ዩናይትድ ክረምቱ መግቢያ ላይ ታርጌት ከተደረጉ ወደ ዩናይትድ ይመጣሉ ተብሎ ስማቸው ከሚጠቀሱ ተጫዋቾች መካከል አንደኛው ፖርቹጋላዊ ተጫዋች ነበረ። በኤሲ ሚላን አንዴ 200 አንዴ 150 ሚሊዮን ዩሮ ሲገመት የነበረ ተጫዋች አሁን በ50 ሚሊዮን በ60 ሚሊዮን እንኳን የሚወስደው ተጫዋች የሚወስደው ክለብ አጥቷል። ገና 28 ዓመቱ እየተቃረበ ያለ ተጫዋች ነው። በሚገርም ሁኔታ ፌነርባቼ ተጫዋቹን ለማስፈረም እንቅስቃሴ ላይ ይገኛል። የማንቸስተር ዩናይትድ ጉዳይ ግን ለምሳሌ የትኛውንም ተጫዋች ዩናይትድ ለማስፈረም ጥረት ከማድረጉ በፊት የማርከስ ራሽፈርድን ቆይታ መለየት አለበት። ማርከስ ራሽፈርድ እያለ ሌላ ተጫዋች ዩናይትድ ያስፈርማል ብዬ አልጠብቅም። እሱንም በቀጣይ እንመለከታለን። በዩናይትድ ጉዳይ ግን ሌሎችም አንዱ ለተጨማሪ ጉዳዮችን እዚህ ላይ አንስቼ ወደ ሌሎች ሀሳቦች ልለፍ። ከዩናይትድ ጋር በተያዘ አሁንም በቅርብ ርቀት እየተመለከታቸው ያሉ ዝውውሮች አሉ። ከነዚህ ዝውውሮች መካከል ኤሊማን ኒዳዬ ወደ አልሂላል ሊሄድ ይችላል የሚሉ ድርድሮች ያስረጉ ይገኛል። ዩናይትድም በተጫዋቹ ላይ በቅርብ ክትትል እያደረገ ይገኛል። ኤቨርተኑን ተጫዋች በተመለከተ እስከ 60-70 ሚሊዮን ፓውንድ ሊያገኘው የሚችል አይነት ተጫዋች ነው። ከዛ በተጨማሪም ሴኔጋላዊው የክሪስታል ፓላስ ተጫዋች ኢስማኤል ያሳር በጣም ጥሩ አቅም ላይ እንዳለ ባለዋንጫው ላይም ጭምር አሳይቷል። የማንቸስተር ዩናይትድን ማሊያ መልበስም እንደሚፈልግ ይታወቃልና እነዚህን ሁለት ተጫዋቾች በአማራጭነት ይዟል። ቤንያሚን ሼሽኮን በተመለከተም ወደ በኋላ ላይ ተጨማሪ የዩናይትድን ጉዳይ አነሳላችኋለሁ። የማንቸስተር ሲቲ ጉዳይ ይነሳል። ከሲቲ ከሊቨርፑል ጋር በተያያዘ አሁንም የምንሰማቸው ጉዳዮች አሉ። ማንቸስተር ሲቲ ኢብራሂም ሜባይን በተለይ ትናንትና ቼልሲም ይፈልገዋል ስንል ነበረ። አርኤምሲ ስፖርት ይዞት የወጣው ዘገባ ያሳየ ነበረ። የሴኔጋል ብሔራዊ ቡድን ባለዋንጫ ላይ ባደረገው ጉዞ ላይ ተመልክተናል። በቶትናም፣ በአስቶን ቪላ፣ በዶርትመንድ፣ በአርቢ ላይፕዚግ የሚፈለግ አይነት ተጫዋች ነው። በተለይ ላይፕዚግ የዳይመንድን ዝውውር ካጠናቀቀ በኋላ ወደዚህ ዝውውር ወደ ኢብራሂም ሜባይን
ወደ ቡድኑ አምጥቶ ከዛ አሳድጎ በደንብ በትልቅ ገንዘብ ለምሳሌ የዲያሞንዴ ላይ ቢያንስ 100 ሚሊዮን ዩሮ ያተርፍበታልና ይህንን ተጫዋች ደግሞ ለማምጣት ፍላጎት አለው። ማንቸስተር ሲቲም ይህንን ተጫዋች አንደኛው የቡድኑ እቅድ አድርጎ እየተንቀሳቀሰ ይገኛል። ፓሪስ ሰን ዠርመን በባርኮላ ጉዳይ ከሊቨርፑል ጋር በቀጣይ ቀናት ለመደራደር ቀነ ቀጠሮ ይዟል የሚሉም ዘገባ ተመልክተናል። ፍሎሪያን ፕለተንበርግ ነው የጀርመን ክለቦች ላይ በደንብ ዝውውሮችን አተኩሮ የሚሰራ ጋዜጠኛ ነው ይዞት የወጣው ዘገባ ያንን ያሳያል። ዲያሞንዴንም በተመለከተ ይዞት በወጣው ዘገባ ወደ ሊቨርፑል ሳይሆን ወደ ሪያል ማድሪድ የሚሄድበት እድል አለ። ነገር ግን እስከ እኩለ ሌሊት ድረስ ምንም አይነት ድርድር ስምነት ላይ አልደረሱም ነበር የሚሉ ዘገባዎችን በስፋት አንስቷልና ያም በዋነኝነት የሚነሳ ጉዳይ ነው። አሁንም ባነሳነው ጥያቄ ላይ ምላሻችሁን እየጠበቀን እንገኛለን። በአርሰናል በማንቸስተር ዩናይትድ እና በቼልሲ ተጫውቶ የምታውቁት የፕሪሚየር ሊግ ተጫዋች እስቲ አስታውሱን። ወደኋላ መለስ ብላችሁ በደንብ ተመለከቱታላችሁ ብዬ አስባለሁ። የማንቸስተር ሲቲው ተጫዋች በነጻ ዝውውርም ከክለቡ ጋር በክረምቱ የተለያየው 32 ዓመቱ ላይ የሚገኘው ጆን ስቶንስ በቼልሲ በአርሰናል ይፈለግ ነበር። አሁን ወደ ኢንተር ሚላን ለመሄድ የተቃረበ ይመስላል። ከነዚህ ክለቦች ይልቅ ኢንተር ሚላን በዝውውሩ ላይ ጠንከር ያለ ድርድር እያደረገ ይገኛል። የ2 ዓመት ውል የ4 ሚሊዮን ዩሮ ዓመታዊ ደሞዝም አቅርቦለታል። በቀጣይ ጆን ስቶንስ ወዴት ሊያመራ ይችላል? በፕሪሚየር ሊጉ ላይ እንመለከተዋለን ወይስ ደግሞ በኢንተር ሚላን የሚኖረው ቆይታ ምን ያክል የተዋጣለት ይሆናል የሚለውንም እየተመለከተን በቀጣይ ጊዜያት ላይ በስፋት የበለጠ ትኩረት ሰጥተን የምናነሳው ጉዳይ ይሆናል ብለን እንጠብቃለን። ለሁሉም እነዚህ በዋነኝነት በክለቦቻችሁ ደረጃ እየወጡ ያሉ የተመለከትናቸው ዜናዎች ናቸው። ከማንቸስተር ዩናይትድ፣ ከቼልሲ፣ ከአርሰናል ጋር በተለይ በአርሰናልና የቪኒ ጁኒየር ጉዳይ አሁንም በጣም በጥልቀት አርሰናል ነገሩን እያጤነው እየተከታተለው ይገኛልና የመጨረሻ ድርድሮች ብቻ ይጠበቃሉ። የመጨረሻ ድርድር ደግሞ የተጫዋቹ ቆይታ ይወሰናል። አሁን በፕሪሚየር ሊግም ላይ ቢመጣ በጣም ትልቁ ዝውውር እንደሚሆን ይጠበቃል። ነገር ግን የመጨረሻው ውሳኔ የሪያል ማድሪድ ብቻ አይደለም። ተጫዋቹም አስቀድሞ ወደ አርሰናል መምጣት ይፈልጋል ወይ? ከዛ በተጨማሪም ያለውን የአርሰናል ጥያቄን እንደ መደራደሪያም ከሪያል ማድሪድ ጋር አድርጎ ሊጠቀምበት ይችላል የሚሉ ሀሳቦችንም በደንብ እየተመለከተን እንገኛለን። ትናንትና የእናንተ ሀሳቦች በስፋት መተውልናል። ቢግ መሙሽ ከደቡብ አፍሪካ ዌልካም ባክ ብሎናል። እንኳን በደህና መጣችሁ ብሎናል። ከልብ እናመሰግናለን። መጀመሪያ መልእክት የላከልን ፈርስት ኮሜንታችን የቢግ መሙሽ ነው ከደቡብ አፍሪካ እናመሰግናለን። ከዛ በተጨማሪ ባያስ ማሪያ ከኢየሩሳሌም ከሀገረ እስራኤል የጻፈልን መልእክት አለ። ሰላም እንዴት ናችሁ? ቪኒ ወደ አርሰናል አይመጣም፣ ሪያል ማድሪድም ሊለቁ አይፈልግም፣ የከፈለውን ውል ሁሉ ያራዝምለታል። ማድሪዶች ጥሩ ተጫዋቾቻቸውን ሲለቁ አናይም፣ ጥሩ ተጫዋቾችን ሲያስፈርሙ እንጂ የሚል መልእክቱን ልኮልናል። እንዳላይ ማሞ ከደብረ ዘይት የጻፈልን መልእክት አለ። ዲያሞንዴ ማድሪድ ቤት ይሳካለታል ብዬ አላስብም። ገና 19 ዓመቱ ከመሆኑ ጋር ተያይዞ ማድሪድ ቤት ጫናዎችን ይቋቋማል ብዬም አላስብም። እዛው በላይፕዚግ 1 ዓመት ቢቆይ ለእድገቱ ጥሩ የሚሆን ይመስለኛል። አርሰናል የጁኒየርን ደሞዝ የዝውውር ሂሳቡን ተደማምረው ይገዙታል ብዬ አላስብም። የእንግሊዝ ትልቁ ክለብ ማንቸስተር ዩናይትድ ቹዋሚኒን ካገኘ የሚገርም ይሆናል ብዬ አስባለሁ። እንዳላይ ማሞ ከደብረ ዘይት የጻፈልን መልእክት ነው። እናመሰግናለን። አህመድ ከጅቡቲ ያልተለየ መልእክት ልኮልናል። በተለይ በጅቡቲ ካለው ሙቀት አንጻር ወደ 42 ዲግሪ ሴልሺየስ ደርሷል። አስተያየት መጻፍ በጣም እየከበደ በደንብ አየሩም በጣም ከብዶናል ብሏል አህመድ ከጅቡቲ። በተለይ ደግሞ በዛ ያሉ በማቆያዎች ያሉ ከ200 በላይ ኢትዮጵያውያን አሉና ድምጹን ብሏል። በተለይ ደግሞ ገንዘብ ያለው ከ15000 እስከ 20000 ሰው ያለው እየከፈለ እየወጣ ይገኛል። ገንዘብ የሌለው ግን በእስር ቤት እየተሰቃየ ይገኛል። ድምጹን ብሎናል። ያው አስተያየትን አቅርበናል። ኦልዋን የተባለ አድማጫችን ቪኒ አይመጣም፣ እዚያው ይፈርማል፣ ከመጣ ምርጥ ነበር፣ ሁሉንም ዋንጫ የአርሰናል ሊሆን ነበር ብሎናል። ታከለም የጻፈልን መልእክት አለ። ከልብ እናመሰግናለን። እንዲሁም ታደለ ገለታ እውነትም ቤስቶች ናቸው። አርሰናል እውነት ቪኒን ካመጣ አድጓል መባሉ እውነት ነው። እጅግ በጣም አድጓል። መልበሻ ቤቱም ግርማ ሞገሱ ይጨምራል። በርቱልን ብሎናል። እናመሰግናለን። ነጅብ ሰንገሮ ሰላም ቤስቶች እንዴት ናችሁ? ነጅብ ሰንገሮ ነኝ ከናይሮቢ የቼልሲ ደጋፊ ነኝ። አቀራረባችሁ አሪፍ ነው፣ በጣም እናመሰግናለን፣ በርቱ ብሎናል። እናመሰግናለን። ወንዴ ወንደሰን ቪኒ አይመጣም የሚል መልእክቱ ልኮልናል። ምክንያቱም ብታስቀምጥልን ጥሩ ነበር ወንዴ። ለሁሉም ስለ ጻፍክልን መልእክት፣ ስለ ሀሳብ፣ ስለ አስተያየት በሙሉ እያመሰገንን ሌሎች ጉዳዮችን እናንሳ። በተለይ ቅድም የጠየኳችሁ ጥያቄ ነበረ በአርሰናል ቤት
በቼልሲ ቤት እንዲሁም ደግሞ በማንቸስተር ዩናይትድ መለያ በፕሪሚየር ሊግ የተጫወተ ተጫዋች የምታስታውሱት ካላችሁ ብዬ መልእክቶቻችሁን እንድትልኩልን ጥያቄ አቅርቤ ነበረ። ባነሳናቸው ዝውውሮችም ላይ መልእክቶቻችሁን አሁንም እንቀበላለን። ለማሰላሰል እኔም ሞክሬያለሁ። በአርሰናል ቤት፣ በቼልሲ ቤት፣ በማንቸስተር ዩናይትድ ቤት የተጫወተ በፕሪሚየር ሊግ ላይ ማለት ነው የፕሪሚየር ሊግ ጨዋታዎች ላይ የተመለከትነው አንድም ተጫዋች የለም። አሁን አዲሱ ተጫዋች ሊሆን የሚችለው ዳኒ ዌልቤክ ነው። እንግዲህ የመጀመሪያ ተጫዋች ተብሎ ሊጠቀስ ይችላል። በፕሪሚየር ሊግ ላይ የቼልሲ ማሊያ የሚለብስ ከሆነ በማንቸስተር ዩናይትድ ቤት ተመልክተነዋል፣ በአርሰናል ቤት ተመልክተነዋል። አሁን ደግሞ የቼልሲ መለያ ሊለብስ ይችላል። ከጣሊያን ብሔራዊ ቡድን ጋር በተያያዘ በጣም አነጋጋሪ ነገሮች አሉ። የጣሊያን እግር ኳስን በስፖርት ዳይሬክተርነት ከዛ በተጨማሪም ሊዮናርዶ ደግሞ በአማካሪነት፣ ፓውሎ ማልዲኒ በቴክኒካል ዳይሬክተርነት፣ ሊዮናርዶ በአማካሪነት ተቀጥረው ነበር። 16 ቀናት በፊት ሹመታቸውን ሰምተን ከ10 ቀናት በፊት ደግሞ ስራቸውን መጀመራቸው ይታወቃል። አንድሪያ ፒርሎን ደግሞ ከቀናት በፊት ለመቅጠር መስማማታቸውን እኛም ስናነሳው እንደነበረ ይታወቃል። በመጨረሻም አንድሪያ ፒርሎ በተለይ ደግሞ ከራሽያ ቤቲንግ ብራንድ ጋር ባለው ስራዎች ኮኔክሽን ምክንያት ወደ ጣሊያን ብሔራዊ ቡድን አይመጣም ብሎ የጣሊያን እግር ኳስ ፌዴሬሽን ፕሬዝዳንት መላንጎ ውሳኔያቸውን አስታውቋል። በዚህ ሂደት ደግሞ ፓውሎ ማልዲኒ እንዲሁም ደግሞ ሊዮናርዶ ከዚህ በኋላማ በጣሊያን እግር ኳስ ፌዴሬሽን ውስጥ አንሰራም ብለው ኃላፊነታቸውን ማስረከባቸውን ተመልክተናል። ሌላኛው ሰልቫኮ የዓለም ዋንጫውን ፍጻሜ የዳኙት አልቢተር ናቸው። አርጀንቲና ከስፔን ያደረጉትን ጨዋታ በሚገርም ብቃት እኚህ ስሎቬኒያዊ አልቢተር በመጨረሻም እግር ኳስ በቃኝ ብለዋል። በ46 ዓመታቸው ከዚህ በኋላ በዳኝነት አልቀጥልም ብለዋል። እንግዲህ በጣም የሚገርም ብቃትን ያሳዩበት የዓለም ዋንጫ ነው። በጣም በትልቅ ስኬት በከፍታ ዓለም ዋንጫን አሸንፎ እንደማጠናቀቅ ለአንድ ተጫዋች ሊቆጠር ይችላል። የእሳቸውን ዓለም ዋንጫውን መርተው ማጠናቀቃቸው ለሁሉም እነዚህ ጉዳዮች በዋነኝነት አነሳን። የእናንተን ሀሳብ አስተያየት መልእክቶች ደግሞ ላኩልን። ነገ በአዳዲስ ጉዳዮች ሰበር መረጃዎችም ሲኖሩ በምሳ ሰዓት ሌላኛው የስፖርት የመረጃ ሰዓታችን ላይ አዳዲስ ጉዳዮችን ጠብቁን። አመሻሽ ላይ አዳዲስ ጉዳዮችን ይዘን እየቀረብን እንገኛለን። ቪዲዮቻችንን በደንብ ላይክ፣ ሼር፣ ሰብስክራይብ አድርጉ። ሞቅ እናድርገው። የነን ቻናል የጋራ ቻናላችን ነው። የእናንተ መናገሪያ ነው። የእኛም ብቻ አስተያየት መስጫ ብቻ አይደለም። ለሁሉም መረጃዎቻችንን እዚህ ላይ ያጠናቀናል። ጤና ይስጥልን ብለናል።